ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 ኤፍኤም ጋር በመተባበር ከዳዊት ጋር ቆይታ ፕሮግራማችን ጀምሯል። ዛሬ ደግሞ ልዩ እንግዳ ነው ይዘንላችሁ የመጣ ነው። በተለይ ህንድ ፊልም ለምትወዱ በቃ ትክክለኛ እንግዳ፣ የትውስታችሁ የትዝታችሁ ምንጭ የሆነውን ተርጓሚ ቃሲም መካ ይዤላችሁ መጥቻለሁ። ቃሲምዬ እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ። በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። አላህ ያክብርልኝ። ቴንክ ዩ ብራዘር። እኔ እንደውም በህንደኛ ትመልስልኛለህ ብዬ ነበር የጠበቅኩት። አንተ ትለኛለህ ብዬ ጠብቄ ነበር። አንተ ረሳው። በአማርኛ ከገባ ያው መቼስ በቋንቋችን እንኮራለን አይደለ? ህንድ ፊልሙም ወደ አማርኛ ነው የሚተረጎሙ አይደል? ስለዚህ በአማርኛው ብንቀጥል አሪፍ ነው። በጣም ደስ ይላል። ስለመጣ ከልብ አመሰግናለሁ ቃሲም። ተቀብያለሁ ብራዘር። የብዙ ሰዎች የትዝታ ምንጭ ነህ ብዬ አስባለሁ። ምክንያቱም ህንድ ፊልም ኢትዮጵያ ውስጥ እናንተ ባትኖሩ ተቀባይነቱ ተደራሽነቱ ይህን ያክል አይሆንም ብዬ ተስፋ አደርጋለሁ እና ህንድ ፊልምን ለመውደድ ወይም ህንድ ፊልምን ለማየት ማን ያነሳሳ? እንደው የመጀመሪያ ጊዜ ትውስታ? ያው ፊልም ለማየት የሚያነሳሳህ እንኳን እንትን የለም ማለት ኤግዛክት አንድ ይሄ ነው ብለህ ስፔሲፊክ ልትገልጸው የምትችለውና በአንድ ልትተምነው አትችልም። ብዙ አይነት ምክንያቶች አሉ። ከነዛ መሀል ላይ ከማንኛውም ፊልም ጋር በመጀመሪያ ኮኔክት የሚያደርግህ እንትን ነው ያለህበት ቤት ውስጥ ያለህበት ሁኔታ በመጀመሪያ ወደ ፊልም አንተን ሊመራህ ይችላል። ማለት በልጅነትህ ማለት ነው። ካደግክ በኋላ ብዙ አይነት ነገር ሊመራህ ይችላል። ግን በልጅነትህ ቤት ውስጥ ያለው ነገር ስልህ አካባቢ ላይ ሰፈር ላይ እንደሚታወቀው በልጅነት ቲቪም አይኖርም በቤታችን። ያው በእኛ እድሜ የነበረ በደንብ ያውቀዋልና አሁን ላይ ቲቪ እንደዚህ በጣም የረከሰ ነገርና በየቦታው የሚገኝ ነገር ቢሆንም በዛ ሰዓት ላይ ቲቪ ብርቅ ነገር ነበርና ጎረቤት እየሄድን ነበር የምናየው እና ጎረቤት እየሄድን በምናይ ሰዓት በአንድ ገጠመኝ ከጎረቤት ጋር ብዙዎቻችን ላይ ያለ ነው። ከብዙ የሰማው ታሪክ አለ። እኛም ቤት ነበርና በአንድ ገጠመኝ እኛ ቤት 4 ልጆች ነንና እኔ ቤቱ መጨረሻ ልጅ ነኝ። 4ተኛ ልጅ ነኝ እኔ እና የመጀመሪያ ልጅ ትልቋ ጎረቤት ሄደን በምናይ ሰዓት ላይ እንደዚህ የተለያዩ ፕሮግራሞችን እንደዚህ ቅዳሜና እሁድ ምናምን ነገር ያሉ ፕሮግራም ስፔሻሊ እሁድ ላይ እየሄድና የነበረ ኳስ ሲኖር ደግሞ በጣም ያው ታውቃለህ ቤቱ ተወልውሏል፣ ጫማ ውልቁ ምናምን ሁሉም ነገር የነበረ ነውና ግዴታ ያንን እንትን አይደለም ቲቪ ላይ ምን ይታያል የሚለው ቫልዩ የለውም። ቲቪ ማየት በጣም ብርቅ ነገር ነበርና ያንን ለማድረግ እንገባ ነበርና እዛ ጎረቤት ምናምን ትንሽ መጋጨት ይፈጠርና እንዳትመጡ እንባላለን። ከዛ በኋላ ፋዘር በድንገት በሳምንቱ ማለት ነው አንድ ያው ጋዜጣ ነው ዛሬ ላይ ጋዜጣ ነው የሚባለው ብላክ ኤንድ ዋይት ቲቪ ተገዛ ማለት ነው እኛ ቤት እና ያቺ የመጀመሪያ ታሪክ ናትና በጣም በሚገርም ሁኔታ ይሄ ማለት እንግዲህ በ80ዎቹ ነው እና በጣም በሚገርም ሁኔታ እኔ ለቲቪውን እንዴት ኦፕሬት እንደሚያደርጉት አጠገባቸው ቆሜ ነው ያዩት። ማለት ኢቭን ከልጅነቴ ለእንደዚህ ለቴክኒካል ነገር ቦታ ነበረኝና እስቲል አሁንም ድረስ ምንም ነገር አትንካ ብትለኝም እኔ አልችልም። ማንኛውም ነገር አሁን ኮምፒውተር እኔ ምንም አይነት ትምህርት አልወሰድኩም፣ ግን ሙሉ ኮምፒውተር ኦፕሬት ማድረግ እችላለሁ ራሴ እንትን እላለሁ። ለምን እንደዚህ አይነት ቴክኒካል ነገር ከልጅነት ይወድ ነበር እና ያን ቲቪ በጣም ቀርቤ ከታተል ነበር የሚያደርጉትን እያንዳንዷን ነገር ማለት ነው። እና ያው እቺ የምትወዛወዘው አንቴና አለች አይደለ? ጠራ አልጠራም ምናምን ትባለው ጣራ ላይ ተወጥቶ እንደዛ ነበርና ከብራዘር ጋር እንደሱ ያደረግን እናስተካክል ነበር። ብቻ ያቺ ቲቪ ብላክ ቲቪ ምን ሰራች መሰለ? በእኔ ውስጥ የፊልም ፍቅርን ዘራችብኝ። ከዛ በኋላ ደግሞ ትንሽ ዕድሜ ከፍ እያለ ሲመጣ ወደ ቤት ውስጥ ከሚታየው ከእንደዚህ አይነት ከቲቪ ፕሮግራም ወደ ፊልሙ የመሄድ ነገርን በአንድ ገጠመኝ እዛ አዳራሽ ውስጥ ምናምን ፊልም ይታይ ነበርና ህንድ ፊልም እንዳየው አላውቅም፣ ግን ፊልም አይቼ ነበር። ግን ያቺ ፊልም ምን ለየት ያደርጋታል ከሌሎቹ ካየኋቸው ፊልሞች? ሙዚቃ ነበራት እና ፊልም ላይ ሙዚቃ አልለመድንም። ማንኛውም ፊልም አክሽን ወይም ድራማ ምናምን ነገር እንጂ ሙዚቃ ይሄኛው ግን ሙዚቃ ነበርና ያ ሙዚቃ ይዤው ነበረ ማለት በተወሰነ ማለት ምንድነው እሱም የድሮ ታርዛን የተሰኘ ፊልም ነው እና አዳራሽ ውስጥ ነው እዛ 42 ቀበሌ አዳራሽ ይታይ ነበረ። በዛ ሰዓት ላይ 1 ብር ምናምን አካባቢ መሰለኝ ፋዘር ይመጣና ከፍሎ ያስገባን ነበረ። ከዛ ልክ ፊልሙ ሲያልቅ ደግሞ መጥቶ ይዞን ይሄዳል። ልጆች ስለሆነ እንዳልጠፋ ኢቭን እንደዚህ ነበርና አንድ ፊልም ከታየ በኋላ እረፍት አለ።
ወተን ሳር ላይ ምናምን እንጫወታለን። ከዛ ሁለተኛ ፊልም ይታያል። በሁለተኛ የታየው አድቬንቸር ፊልም ነው። በዛ ሰዓት ላይ ደግሞ በልጅነት እንደዚህ የጫካ ፊልም ምናምን በጣም ደስ ይል ነበር። የህንዱን ታርዛን ታስታውሰዋለህ? ታውቀዋለህ? የመጀመሪያው ማለት ነው። የመጀመሪያው ምን አየሁኝ? ሙዚቃ አየሁኝ። ለዛውም ማለት ነው ኢቭን አሁን ሳወራህ ራሱ ሙዚቃው እየተሰማኝ ነው ያለው። ሴቷ ከዘፈነች በኋላ እንትን አለ የሚቀበል እንትን አለ አይደል? በዛ ሰዓት ላይ ጫካ ውስጥ ነው ብያለሁ። አድቬንቸር ዝሆን፣ ጦጣ ምናምን ማት ነገር አለ እና ሜሬ ሳት አዎጌ ስትል ማሉ ወይም አይሚን ሜሬ ሳት ጋዎጌ ስትል ማሉ የዝሆኑ ድምፅ ነው ይላል። ሜሬ ሳት ነቾጌ በቃ ይሄን ነገር አሁን ኢቭን በዛ ቦታ ላይ ሆኜ ስሰማው መጀመሪያ ስሰማው የነበረው ፊሊንግ አሁን እንትን እያለኝ ነው እየወረረኝ ነው የልጅነት ዝታ እና እኔና ህንድ ፊልም በዚህ መልኩ ተግባባን፣ ተዋወቅን ማለት ነው። ከዛ በኋላ አደግን። 6ኛ ክፍል አልፌ ወደ 7ኛ ክፍል ምናምን ስገባ በሆነ ገጠመኝ እኛ ሰፈር እንደሚታይ አውቃለሁ በቪዲዮ ቤት ደረጃ ማለት ነው። እና በሆነ ገጠመኝ ወላጅ አምጣ ምናምን ተብዬ ተባረርኩኝ ከትምህርት ቤት እና ወጥቼ ሄድኩኝ። በዛ ሰዓት ላይ ወይም በዛ ዕድሜ ከትምህርት ቤት ወጥቶ መሄድ በጣም ከባድ ነው። ማንም አያስወጣህም። ልውጣ ብትልም ዘበኛ አለ። ዘበኛውም በቃ አስወጣው ምናምን ተብሎ እኔ ወጣሁኝ እና የት ልሄድ እችላለሁ? ወላጅ አምጣ እንደተባልኩኝ ስናገር ቤት መቆጣቴ ምናምን መገረፊያ አይቀርም። ስለዚህ ቀደም ብዬ እኔ ራሴን እንትን ለማለት ጭንቀቴን፣ ድብርቴን ለማስወገድ ወደ ቪዲዮ ቤት ሄድኩኝ እና ቪዲዮ ቤት ገብቼ አየሁኝ። በዛ ሰዓት ላይ በትክክል ህንድ ፊልም የምትለዋን ነገር ለየኋት። የመጀመሪያ ጊዜ ተመለከትከው ፊልም ታስታውሰዋለህ? ወይም ልብ ውስጥ የቀረ በዛ ጊዜ ልጅ ሆነ ባየህበት ጊዜ ልብ ውስጥ የቀረ ፊልም ወይም የምታስታውሰው ፊልም ነበረ? አረ በጣም ብዙ ምን ስንቱን ገልጬ ይችላል። እንደው በተለይ የመጀመሪያ ገጠመኝ ወደ ህንድ እንድሳብ ያደረገኝ የምትለው ፊልም? ወደ ህንድ ፊልም እንኳን እንድሳብ ያደረገኝ ያው ኖርማሊ ፊልምና ሙዚቃ በአንድ መሆኑ ወደ ህንድ ፊልም ወስዶኛል ብዬ ነገርኩ። እሱ አንድ በቂ ምክንያት ነው። እናውራ ከተባለ በጣም ረጅም ሰዓት የሚያስወራ ነውና ግን ባጭሩ እንትን ስልህ ወደ ቋንቋውን ለምን አልሰማም ወይም ለምን ይሄን ቋንቋ እንግሊዝኛውን እንሰማለን ወይም እንማራለን፣ ይሄኛው ቋንቋ እንደዚህ የሚያምር ፊልም እንደዚህ የሚያምር ታሪክ እያየሁኝ ቋንቋውን ለምን አላቀውም የሚል ስሜት ያጫረብኝ የመጀመሪያ ፊልም ባዚገር የተሰኘው ፊልም ነው። የሻሩክ ነው። እኔ ባዚገርን በማይ ሰዓት ላይ በጣም እንትን ነው ደስ የሚል ፊልም ነው፣ ቆንጆ ፊልም ነው። ግን ምንድነው የሆነ እንትን የቤተሰብ ታሪክ አለው፣ ከልጅነቱ ነው የሚያሳየው እና ይሄ ኖርማሊ እኛ የምናየው አይነት ላይፍ ያሳየኝ እና ከፊልሙ ጋር ቦንድ ወይም ኮኔክሽን እንዲኖረኝ አድርጎኛል። ከዛ በኋላ በቃ በፊልሙ መጨረሻ ላይ የሚሆነውን ነገር ሳይ አስለቀሰኝ። የምሬ ነው የምልህ። ማን ያላስለቀሰዋለህ? እና ለምን ይሄን አስበው፣ ሳትሰማው ካለቀስክ ብትሰማው ምን እንደሚፈጠር አስበዋል? የዛ ሰዓት ላይ ይሄን ቋንቋ እኔ ብሰማው የሚል ስሜት ውስጤ በጣም አጫረብኝ። ወደ ትርጉሙ ደግሞ ስንመጣ እንዴት ነው ይሄን ነገር ከኔ አልፌ ሌላም ሰዎች ቢረዱትና ልክ እንደኔ ሆነው ቢመለከቱት ይሄ ስሜት ቢጋባባቸው በደንብ ሐሳቡ ገብቷቸው ፊልሙን ቢወዱት ብላ ያሰብክበት አጋጣሚ መች ነበረ? እሱን አጋጣሚ ለመጀመሪያ ጊዜኛ ወደ መካኒሳ ሄደን አሁን እንዳልኩ ትርጉሙን ባቅ የሚለው ነገር አለ አይደለም፣ ቋንቋውን ብሰማው የሚለው ነገር ነበርና መካኒሳ አካባቢ በትርጉም እንደሚታይ ሰማን እና ከሰፈራችን ወጥተን ወደ መካኒሳ ሄደን በምናይ ሰዓት ላይ አንድ ህንዳዊ ነው እና የሆነ በአባቱ ነገር ህንዳዊ ነው በእናቱ ኢትዮጵያዊ እና እሱ ሲተረጉም እኔ ሙሉ ለሙሉ ሲገባኝ ፊልሙ ይሄ ቋንቋውን ባቀው የሚለው ስሜት መጀመሪያ ተፈጥሯል። ልክ እኔ ስረዳ እንደዚህ ሰውዬ እኔ ብሆን የሚል ስሜት ተሰማኝ። ልጁ እየተረጎመ እሱ ህንዳዊ በአማርኛ ይተረጉም ነበር። ስለዚህ እኛ ገና ተማሪ ነን ማለት ለቋንቋውም እውቀት የለንም፣ ለፊልሙም ብዙም አልሄድንበትም። ግን ብቻ በአማርኛ አለ ሲባል በቋንቋ ትርጉሙን ለመስማት ሄድኩኝና ምን የሚል ፊልም ነበረ? መካኒሳ ሄደን ያየነው ክሪሽና የሚል
ሱኒል ሼቲ ሱኒል ሼቲ የሚሰራበት ክሪሽና የሚል ፊልም አየን። በሁለተኛ ባሂ የሚል ፊልም አየን፣ የራሱ የሱኒል ሼቲ ማለት ነው። በዛ ሰዓት ላይ በጣም ፌመስ ፊልሞች ነበሩና ባሂ የሚለውን ፊልም ሳይ እኔ እሱን በሆንኩኝ ብዬ ተመኘሁኝ። ግን በዛ ቅስፈት ውስጥ ማለት ነው ብታምንም ባታምንም ብዙ ቃላት ቀባ አድርጌያለሁ። ለካ እኔ ኦብዘርቭ እያደረኩ ነው። ለምን ባቅ የሚል ስሜት አለ አይደለም ከመጀመሪያ ብሰማው የሚል እና እንትን እያደረኩ ነው፣ ውስጤ እየሰበሰብኩ ነው፣ ዶቶቹን በቃ እየሰበሰብኳቸው ነው። እና የህንድ ፊልም ሙዚቃ በጣም ስለምወድ በጣም ሙዚቃ ሰማለሁ፣ በጣም አዳምጣለሁ። እና ሱቅ ነበረን። ሱቅ በምውል ሰዓት ላይ ህንድ ፊልም ሙዚቃ መደበሪያዬ ነው። እኔ ሱቅ መዋል የሚያስደስተኝ ለመሸጥ አይደለም። ቴፕ አለች፣ እሷ ሙዚቃ ለመስማት ነበር። እና ከስተመር ሲመጣ ሁሉ በሳጭ ነበር ሙዚቃውን ስለማጠፋው ማለት ነው። እና ያ ሙዚቃውን በምሰማ ሰዓት ለካ ቃላቱን ይዤዋለሁ፣ ቃላቱን አውቄዋለሁ። ሄጄ በትርጉም ሳይ ደግሞ ትርጉሙን እየሰማሁ እንትን ያልኩ ነው። ከእናንተ በፊት ተርጓሚ ነበረ ማለት ነው? አዎ። በጣም ነው የሚገርመው። እንደዚህ በቪኤችኤስ በሲዲ የሚወጣ ጎሽ፣ በቪኤችኤስ በጣም እንጂ የደከመች ቲቪ ላይ ምናምን የሆነ ቆርቆሮ ቤት ውስጥ ምናምን የሚተረጉም ነበረ። እስኪ ከእናንተ በፊት የነበሩ ሌጀንደሪ የነበሩ የምትሏቸው ተርጓሚዎች እነማን ናቸው? ከኛ በፊት የነበሩ ተርጓሚዎች ብዙዎቹ በእንደዚህ እንትን በየሰፈሩ የተለያዩ ነው ያሉት እና በእርግጥ ብዙ ባይባልም የተወሰኑ ነበሩ እና እኛ ቆርቋሪዎቹ ጀማሪዎቹ እኛ አይደለንም። እኛም ከሌላው ነው ማለት እንደዚህ አይነት ስራ እንትን አይደለም። አንድ ብለህ እንደዚህ ራስ የምትጀምሩ አይደለም። ኢቭን አብደላ ምናልባት የመጀመሪያ ተርጓሚ ነው ኢትዮጵያ ውስጥ ብዬ ለማለት እደፍራለሁ። ለምን አንደኛ እኛ ቋንቋውን ከየትም አናመጣውማ። እሱ ህንዳዊ ነው፣ በአንድ ወገኑ ከቤተሰቡ ህንዳዊ ነው። ኤግዛክትሊ አባቱ እናቱ የሚለውን ባልለይም ማለት ነው። እና ከነሱ አይተን የሥራውን ራሱ ወይም ይህን እንደዚህ መስራት እንደሚቻል የምትማረው አይተ ነው። የሰው ልጅ ነህና ከሰው ነው እየተማርክ፣ ከቀደመ ሰው እያየ እየተማርክ ነው የምትሄደው። ስለዚህ እኔ በራሴ ነው የሠራሁት የሚል ሰው ውሸታም ሰው ነው። ከሆነ ሰው እናያለን፣ ከሆነ ሰው እንማራለን። የሰው ልጅ የተፈጠረው እየተማረና እየተማማረ ሊሄድ ነው። በእርግጥ ክሬቲቭ የሆኑ ሰዎች አሉ። ከነሱ የሆነ ነገር ይወሰድና እዛ ላይ አፕግሬድ እያደረግ ነው አፕዴት እያደረግ ነው የምንሄደው። በጣም አሪፍ። ስለዚህ እያልከኝ ያለኸው እንደናንተ በደንብ በሲዲ በቪኤችኤስ ተተርጉመው ስላልወጣ እንጂ እዛው ሆኖ በአካል የሚተረጉሙ ነበሩ ማለት ነው። ትክክል። እንዴ እኛ እኮ ሲዲ እና ቪኤችኤስ ላይ ከመውጣታችን በፊት እኮ ቪዲዮ ቤት ተርጓሚ ነበርን። እሱን አስታውሳለሁ። ዋናውን ነገር መልካም፣ ወደ እሱ እንመለሳለን። እስቲ አንድ የህንድ ሙዚቃ ጋብዝልን እስቲ በአንተ ምርጫ። መቼስ አሁን ስለ ባዚገር ቀድሜ ስለተናገርኩኝ ባዚገር የምትለዋን የሻሩክን ገባ ብናረጋት እርግጠኛ ነኝ የብዙዎቻችሁ ትዝታ ስላለበት በአንድ ጊዜ እስቲ ወደ ኋላ መለስ እንበልና አንድ 30 ዓመት ተሳፍረን ደርሰን እንምጣ። መልካም፣ የሻሩካንን ባዚገርን አዳምጠን እንመለሳለን። መልካም ቆይታ ይሆንላችሁ። ተመልሰን መተናል። ዳዊት ፖድካስት ከትርታ 97.6 ጋር በመሆን የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችንን ነው እየተከታተላችሁ ያላችሁት። የትዝታችን ምንጭ የነበረው አሁንም ያለው ተርጓሚ ቃሲም መካ አብሮና ያለው ቆንጆ ጊዜ እየሰጠን ነው። ለመስቴ ብያለሁ። ለመስቴ እሺ፣ እንመለስና እንግዲህ በሰዓቱ በጣም ብዙ በእኔ በኩል ትንሿ ሲኒማ ቤት ነው የምላት። ምክንያቱም ቪዲዮ ቤቶች የሚባሉ ነበሩ በተለምዶ። ትልቅ ሲኒማ ቤት ትልቅ ሲኒማ ቤት በጣም የትኛው ሲኒማ ቤት እንደዛ አይነት ትዝታ እኮ የለም አይደለም። ምናልባት በድሮ ጊዜ ቢያወሩትም ወይም ቢሉ እዚህ ሴጣን ቤት ምናምን እንደዛ አይነት ትዝታ አለ ቢሉ፣ እንደ ቪዲዮ ቤት ግን ዴይሊ አይደለም። እነሱ በዛ ሰዓት ላይ የነበረው ትዝታ ቪዲዮ ቤት ዴይሊ ነው፣ በቀን 2-3 ነው። እና ያ በጣም እንትን ነው። በልጅነት ምርጥ መዝናኛ ነበረ። በቃ ምርጥ። መልካም፣ ወደ ትንሿ ሲኒማ ቤት ወይም ወደ ቪዲዮ ቤት ጠልቀን ከመግባታችን በፊት ኢትዮጵያ ውስጥ ህንድ ፊልም በጣም አገርሽቶ የወጣበት የትኛው ሰዓት ነው? ኢትዮጵያ ውስጥ በጣም ከትልልቅ ሰዎች እንደሰማሁት ከሆነ ከበፊት ጀምሮ ማለት ነው እንትኖች ይመጡ ነበር። ከማዘር ኢንዲያ ጀምሮ ማለት ነው። ኢቭን ከማዘር ኢንዲያ በኋላ በጣም ብዙ የሆሊውድ ፊልሞች እንደሚመጡት የቦሊውድ ፊልሞችም ወደ ኢትዮጵያ መግባት ጀመሩ እና የሆነ በሲኒማ ስታንዳርድ ደረጃ የሚሰሩ ወይም በሰዓቱ የነበረው
የሆነ 97 mm ምናምን የሆነ ሚሊሜትር ምናምን የሚባል ካሜራ ስኮፕ ሌቭል ነበረ እና በዛ ሌቭል በሆሊውድ ስታንዳርድ የተሰሩ ቆንጆ የቦሊውድ ፊልሞች በዓለም አቀፍ ገበያ ላይ በጣም ትሬንድ እያደረጉ በነበረ ሰዓት ላይ ኢትዮጵያኖቹ ማመጡትና ሰብታይትል ነበረው፣ አረብኛና እንግሊዝኛ ሰብታይትል አለው። እንደዛ ይታይ ነበርና እንዳልኩ ነው በጣም ኢሞሽናል ተች ስላለው እንደገና መሬት የወረደ ታሪክ ስላላቸው ምሳሌ ማዘር ኢንዲያን አይተዋል? አይቼዋለሁ ግን በጣም ቆይቻለሁ። እናት ለልጆቿ የምትበላው ፍዳ የምታደርገው ትግል ልጆቿ ምን ያህል እንደሚያስቸግሯት በፊልሙ ላይ ሲታይ የየትኛውም ዓለም ተመልካች ኢሞሽኑን ይነካዋል፣ ስሜቱን። ለምን ማንኛውም ሰው ከእናቱ ጋር በጣም አታች አድርጎ ነው ያደገው የኖረውም። ስለዚህ የእናት ታሪክ ስላለው በጣም ኢሞሽናል አደረገው ሁሉንም ማህበረሰብ። ኢትዮጵያ ውስጥም እነዚህ ፊልሞች በጣም እየበዙ ሄዱ። ከዛ በፊትም ነበሩ፣ ግን በጣም የገዘፈው ከማዘር ኢንዲያ፣ ከዲስኮ ዳንሰር፣ ከመርድ፣ ከሾሌ ምናም በኋላ እነዚህ ትልልቅ ፊልሞች በጣም አሳደጉት፣ አሳበዱት። ማርኬቱን በቃ ቀየሩት። በጣም ቀየሩት። በቃ የህንድ ፊልም የሚለው ዲማንድ በዛ ነው የጀመረው። ቪዲዮ ቤቶች ወይም ትንሿ ሲኒማ ቤቶች በየሰፈሩ ቪዲዮ ቤት የሌለበት ቦታ የለም። ሁሉም ቦታ ሁሉም መዝናናት ይፈልጋል በረፍት ቀኑ። እና በእኛም አካባቢ ቪዲዮ ቤት ነበረ እና እንደውም ምን ያስታውሳለሁ ልጅ ሆነን ከፍለን መግባት ስለማንችል ወይ ከቤት ከተሰጠን ሳንቲም አስታውሳለሁ በስሙኒ ሳንቲም 2 ፊልም ታያለ። ትክክል። እና የ4 ሰዓት አለ፣ የ6 ሰዓት አለ፣ ቅዳሜና እሁድ ደግሞ ከሆነ ደግሞ የ8 ሰዓት አለ። ከዛ በኋላ ደግሞ የማታ ደግሞ አለ እና በየመሃሉ ሙዚቃዎች ምናምን ይሄዳሉ። በ25 ሳንቲም በ50 ሳንቲም ምናምን እንደዚህ 2 ፊልም ምናምን ታይ ነበር እና በጣም የሚገርም ጊዜ ነበረ ልልፈልግ ነውና ስለ ቪዲዮ 50 ሳንቲሙ ራሱ ኬት ይመጣ ነበር። በጣም ከባድ ነበር በጣም በጊዜውም በጣም ከባድ ነበር። እና እንደውም ምን ያስታውሳለሁ ቪዲዮ ቤት ለመግባት ሳንቲም ከሌለ በጠዋት ተነስተን ሸንኮራ ይበላ ነበር በዛ በሰዓት በጣም እና ያን ሸንኮራ እናጸዳና ቀኑን ሙሉ ባለቤቱ ይፈቅድልናል ፊልም ገብተን ለማየት ማለት ነው። እና በጣም ደስ የሚል ጊዜ ነበረ የነበረው። እና በጣም ተርጓሚዎችም ከመርካቶ መጥተው እዛው ማታ የሚገርም ነገር ህንድ ፊልም ማታ ነው የሚታየው በልዩነት ቀንም አለ፣ ግን ማታም ደግሞ ቀን 6 ሰዓት ላይ ይታያል፣ እንደገና ደግሞ ወይ 7 ሰዓት ላይ ይታያል፣ እንደገና ደግሞ ማታ ተርጓሚው በአካል መጥቶ በቪኤችኤስ ከዛም ብሎ ደግሞ በሲዲ እዛው ቁጭ ብሎ ይተረጉማል። እና ሙዚቃዎች ላይም ሲደርስ ምንድነው ያለው ምናምን እንለው ነበረ። እና እስቲ የቪዲዮ ቤቱን ትውስታዎች እስቲ ባጭሩ ንገረኝ። በተለይ እኔ የራሴ ቪዲዮ ቤት ነበረኝ። ከማየት ከመረዳት አልፎ ወደ ማስረዳት መጣሁኝ። ከማየት አልፎ ወደ ማሳየት መጣሁኝ። ገብቷላ። ከጊዜው ጋር አብሬ ራሴን ወደ ቢዝነስ ለመቀየር እውቀቴን እጠራለሁ፣ በጣም እታገላለሁ። ሰዓት ተርጓሚ ከመሆኔ በፊት መጀመሪያ ቪዲዮ ቤት ነው የከፈትኩት። ቪዲዮ ቤት የራስህን ከፈትኩት። ክረምት ላይ ምን ልስራ ይባላል አይደለ? ጋራጅ ምናምን ነገር መግባት ምናምን አለ አይደለ? እና 2 ጊዜ ጋራጅ ገብቼ ሰርቻለሁ። እና በሳምንት ምናምን 10 ብር ምናምን ነው የሚሰጥ የቱታ ማጠቢያ ምናምን ተብሎ። ክረምት ላይ እኔ አልሰራም አልኩኝ። 3ኛ ክረምት ላይ አልገባም እና ምን ትሰራለህ ተባልኩኝ። ቤት ቲቪ ነበረ። እቺን ቲቪ ስጡኝና ቦርጫማ ዴክና ቲቪ ነበር ቤት። እቺን ቲቪ ስጠኝና እዚህ ልክፈትና ለምን እኔ መካኒሳ እየሄድኩ ነበር ማየው። ከመካኒሳ ቄራ ማምጣት ፈለኩኝ። ህንድ ፊልም ይታያል እኛ ሰፈር ላይ፣ ግን በትርጉም አይታይም። አንድ ጓደኛዬ ስለሚችል እሱ ድፍረቱ ስላለው ና ቄራ ላይ ተርጉም አልኩት። እኔ ባለ ቪዲዮ ቤት ሆንኩኝ፣ እሱ ተርጓሚ ሆነ። ለአንድ ፊልም 10 ብር ከፍለዋለሁ። ተጀመረ ማለት ነው። በአንድ ክረምት ማለት ነው የቲቪና የዴኩን ዋጋ ለፋዘር ቆጠር የሰጠሁት። በዛ መሃል ተርጓሚ ቃ ሲመካ ተቀሰቀሰማ። ኢቨን ምናልባት የዛን ጊዜ የሻሩክ ፊልም ባይሆን ኖሮ ነው ተርጓሚ ባልሆንኩ ነበረ። ቪዲዮ ቤት ከመክፈቴ በፊት ከ10 ጊዜ በላይ አይቼዋለሁ። በትርጉም ደግሞ በጣም ማአት ጊዜ አይቼዋለሁ። ይህም ማለት ምን ቦታ ላይ ምን እንደሚያወራ ኢቨን ሸምድጄዋለሁ ባይምሮዬ ማለት ነው። ኢቨን መስማቱ ላይ አይጠበቅብኝም የሚባል ደረጃ ነው። በነገራችን ላይ ስቲል አሁንም እንደዛ ይታቀማልኝና ተርጓሚው እንደሌለ ልናገር ገባው። ባለ ቪዲዮ ቤት ስለሆንክ መናገር ግዴታ ነው። ሰይድ ስለሌለ በቃ ያለ ትርጉም እዩት ብዬ ልል ነው የገባሁት።
ከዛ ልክ እንደዛ ስል ሰው ከፍሏል። በትርጉም እየጠበቀ ነው። ፊልሙ ኮይላ ነው። እሁድ በጠዋት መስዋዕትነት ከፍሎ ብርዱን ችሎ መጥቶ ሊያይ ነው። ትርጉም የለም ስትለው ሊበሳጭ አይደለ? ሊመለስልኝ ራሱ ሊል ይችላል። አዎ መብታቸው ነው። ያሉት ነው የሚደረገው። እሺ ከዛ ከኋላ ደግሞ የሰፈር ጎረምሳዎች አሉ፣ ትልልቅ ልጆች አሉ። እንግዲህ በጣም ይቅርታ ዛሬ ትርጉም የለም ሰይድ ስላልመጣ ስል ማለት ነው አንተ ራስህ ተርጉሟ ተባልኩኝ ማለት ነው። እቺን ቃል ስሰማ እኔ ላበላብ ሆንኩኝ ማለት ነው። ከኋላ ትልልቆቹ እናንተ ተርጉሟ አብራችሁ አይደል የታዩ የነበረው ታሪካችሁን እኮ እናውቃለን ምናምን ብሎ ላበላብ ማለት እንደዚህ በድንገት ከየት እንደሚመጣ ማየት ዝናብ የዘነበብኝ ያህል ማለት ነው። ግን መለስ ብዬ ሳየው ትዝ ሲለኝ ኮይላ ነውና ይሄ አያቅተኝም። ደሞስ እኔ ከማን አንሳለሁ የሚል እልህ መጣብኝ። ለምን በዛ ፍጥነት ውስጥ ምን ሰምቻለሁ? ቀድሜ ልናገር ስገባ አንደኛ ንዴት ነበረ። ያ ጀለሴ ያ ጓደኛዬ እኔ ጋር ከ7 ብር ወደ 10 ብር አሳድጌለት አብሮኝ እንዲሰራ የምጣጣርለት ጓደኛዬ አልተስማማችሁም? ሌላ ቦታ በዛን ቀን እየሰራ ነው እኔ ጋር ቀርቶ ይሄን ሰምቻለሁ። መረጃ ነበረ። ስልክ ባይኖርም ፈጠን ብሎ ይደርሳል። የዛ እልህ የልጆቹ እንደዚህ መናገር ፊልሙ ኮይላ መሆኑ እኔ ሞራል ሰጠኝና ገባው ማለት ነው። እና ለበለብኩት። ተረጎምኩት። መጣ፣ በደንብ መጣ። ኢቭን እያለ እንትን እስከ ግማሽ እስከሚደርስ ድረስ እኔ በቃ ትንሽ ጮክ በል፣ ትንሽ ፈጠን በል፣ እንትን በል ምናምን ኮሜንት አለ ይሰጣል። እሱን ያስተካከልኩኝ በቃ ከግማሽ በኋላ ምርጥ አድርጌ መስራት ጀምሬያለሁ። ዛሬ ላይ 200 ኮሜንት በጣም ደስ ይላል። በጣም 200 ሰው በአካል ሲያጨበጭብልስ የሚገርም ነው። በሰዓቱ ያቺን ነገር ፍለጋ እኔ ተርጓሚ ሆንኩኝ። ተንሃይ የምትል ሙዚቃ አለች። በጣም ብዙ ሰው ነው የሚወዳትና እሷን እንገባበዝና እንመለስ። በጣም ብዙ ሰው እንደሚያስታውሰውና እንደሚወደው እርግጠኛ ነኝ። ሸንከር ሜራ በፋዳር ኩቴ የሚለው መቼስ ማንም አይረሳው። ምን ማለት ነው? ሸንከር አንቴኔ ታማኝ ውሻ ማለት ነው። ልክ ሚስቱን ይዞበት ሊጠፋ ሲል ጎራዴውን አንስቶ እረፍ ሲለው አልጠበቀማ። የእሱ ሰራተኛ ባሪያው እንደዚህ ይደፍረኛል ብሎ ስላልጠበቀ ሸንከር ብሎ ሲጠራው ሻሩክ እንደዚህ ጸጉሩ ውሃ ብትን እያለ ሲዞር ያለውን ትላል አይደል? ሜራፍ በፋዳር ኩቴ ምናምን ሲለው ያቺ የልጅነት እንትን ምን እንዳለው ብትሰማም ባትሰማም እቺ እንዳለው ግን መያዝ የተለመደ። ሰልማን ካህን ብለን ቴሬናም ካለን ሻሩክ ካህን ብለን ምን እንላለን? ያው አንተ ውስጥ አሁን ለምን ቴሬና ማልክ? በመጀመሪያ ልዩ ፍቅር ነበር የነበረው በሰዓቱ። አዮ አንተ የሆነ የራስ የሆነ ፊልሙ ያሳደረብህ ጫና ስላለ ማለት ነው። ሻሩክ ካህን ብለህ አሁን አንዳንዱ ኩችኩችታ ይላል፣ አንዳንዱ ድልቶ ፓገል ይላል፣ አንዳንዱ ዲልዋሊ ዱልህነ ልጄንጌ ይላል፣ አንዳንዱ ከልሆና ሆ ይላል። ብዙ አማራጭ አለ። የቃሲም መካን እፈልገዋለሁ። ኦኬ በእኔ በኩል እኔ ከሻሩክ ፊልሞች አታስዋሸኝና ማስበለጥ አይሆንብኝና ሁሉንም በጣም ወዳችኋለሁ። ግን ዲልዋሊ ዱልህነ ልጄንጌ የሚለው ፊልም ዲዲ ልጄ በጣም ይለይብኛል። በጣም የምወድበት ትልቁ ምክንያት የዛ ፊልም ስኬት ዛሬ ዓለም ሻሩክን ማግኘት ትችላለች። በጣም የሚገርም ነው። አሁንም ድረስ ቅርብ ጊዜም ሐውልት ቆሞላቸው ሻሩክ ካህንና ካጀል ሆነው ተመርቋል በትልቅ ድምቀት። እንትን በነሐስ የተሰራ ሐውልት እንግሊዝ ውስጥ። በነገራችን ላይ እሱ ሐውልት ሊቆም የነበረው ባለፈው እንግሊዝ ውስጥ በነበረ ረብሻ አልፎ ነው እንጂ ልክ ፊልሙ ለእይታ የበቃበት 30ኛ ዓመት ላይ ነበረ። አሁን ከረፈደ በኋላ ተራዝሞ ነው እንጂ 30ኛ ዓመቱን ጠብቀው ለሲኒማ ባቀረቡት ሰዓት ላይ ሪሊዝ አድርገውት ነበር። በዛ ሰዓት ላይ ሐውልቱ ሊመረቅ ነበረ። አሁን በዛ የሆነ በተፈጠረ ግርግር አለፈና አሁን ቆይቶ መረቁት። ዓለም ሻሩክ ካህንን ያገኘችበት ሻሩክ ካህንን ትልቁ አክተር ያስባለበት የፍቅር ንጉሥ የተባለበት ዋና ፊልም ነው። የዛ ፊልም ስኬት በነገራችን ላይ የአንድ ፊልም ስኬቱ አንድ አክተርን ስታብሊሽ ያደርጋል። የአንድ ፊልም ውድቀት ደግሞ ትልቅ አክተርን ዲሞሊሽ ያደርጋል። ስለዚህ ያ ፊልም ዲዴ ልጄ ባለውለታችን ነው። ሻሩክ ካህንን ከፍ አድርጎልናል። ብዙ ጊዜ እኛ ሀገር ህንድ ፊልሞችን ስናይ በሰዓቱም ነው የምልህ አክተሮቹን በስማቸው የመያዝ በትክክለኛ ስማቸው የመያዝ ብዙም ልምዶ የለንም። ምክንያቱም ፊልሙ ላይ በጣም ፊልሙ የተወደደላቸው ፊልም ላይ በዛ ስማቸውን የምንይዘው ከድሮም ማለት ነው። ለምሳሌ ደርከን ላይ
ብትሄድ ራጁ እና ራጃ ይባላል። ፊልሙ ላይ በነበረው ካራክተር ነው ስም ስቲል እየጠራቸው ያለው እና እንደው ስለነሱ አጫውተኝ እስኪ። ምን መሰለ ቀደም ብሎ የሚቀመጥ ነገር አለ አይደለ? ከኛ በፊት የነበሩ ተመልካቾች በጣም ብዙዎቹ ያስቀመጡላቸው ስም ነው ማለት እነዚህኞቹ ላይ ሳይሆን በፊት የነበሩት ላይ የተጠቀሙት ይሄን መንገድ ነው። ፊልሙ ላይ ያለውን ካራክተር በጣም የወደዱትን ካራክተር ገጸ ባህሪ ስም ለአክተሩ ሰጥተውት ይሄ እኮ እከሌ ነው ይባላል። ምሳሌ አሁን ቅድም ስናወራ እንኳን አሻንቲ ስል ወዲያው ገብተዋል አንተ። ህንድ ውስጥ አሁን አሻንቲ የሚባል አክተር የለም፣ ተዋናይ የለም። አምሪሽ ፑሪ ነው። እንደገና እኛ አዲስ አበባ የሚጠራበትና ናዝሬት የሚጠራበት ጎንደር የሚጠራበት የት ይለያያል። እሱ አይደለ ግር የሚያስብለው። እስቲ ንገረኝ እዴ ቦዲ እዚህ አሁን የሆነ ናዝሬት ምናምን ቦዲው ካሉት ሱሉል ሼቲን ወደ ሌላ ክልል ደግሞ ጫንቃው ይሉታል። አሁን እንግዲህ አስቡ እንትን እኮ አይደለም። የሆነ አካባቢ ላይ ደግሞ አርጁን ይሉታል። ገብቷል አይደል? በሆነ ካራክተር ተሰይሟል። በሚወደድበት ካራክተር ከሌሎች ፊልሞች በተለየ ህንድ ፊልም ላይ ስትመጣ ሰዓታቸው ትንሽ ረዘም ይላል እና ጨዋታ ላይም እንደውም እያወራ ወሬ ትንሽ ረዘም ካለ ህንድ ፊልም ያለ እንደ ይባላል አስፈሰልከው ይባላል። እና እሱ ነገር ከየት የመጣ ነው? እንደው ፊልማቸውን በአጭሩ ሰብሰብ አድርገው እንደው በአንድ ሰዓት በሁለት ሰዓት ያለ መጨረስ ነገራቸው ከምን የመጣ ነው ብለህ ታስባለህ? አንደኛ ነገር ምን አለ መሰለ ጊዜ ማኔጅ ማድረግ ምናልባት ከቅርብ ጊዜ ወዲህ የመጣ ነገር እንጂ ድሮ ሰፊ ጊዜ ነበር። ማንኛውም ሰው ፊልም ለማየት ሰፊ ጊዜ አለው። እንዲያውም ድሮ በልጅነት እርግጠኛ ነኝ ስታይ አጥሮብህ እንጂ ረዝሞብሃል አንተ። እኛ በጣም ደስ እያለን ስለሆነ የምናየው አጥሮብን ነበር የምንወጣው። ተመልካቹ መጣደፍ ሲጀምርና ጊዜ ማኔጅ ማድረግ ስትጀምር ሰዓት እያጠረ ሲመጣ ከጊዜ ጋር ያው እያደግ ስትመጣ ሁሉም ነገር ሩጫ ይሆናል አይደለ? በዛ ውስጥ እርዝመቱ ሊታይህ ይችላል እንጂ ድሮ ግን አልነበረም። ግን ዋናው ነገር በፊልማቸው ላይ ፍቅር አለ፣ አክሽን አለ፣ ድራማ አለ፣ ኢሞሽን አለ፣ ከዛ በተጨማሪ ሙዚቃ አለ። እነዚህን ሁሉ ነገሮች በአንድ ፊልም ላይ አቅፈ ማግኘት በራሱ በዛ ሰዓት መጨረሳቸው ታምራዊ ነው። ለምን በዛ ሰዓት አያልቅማ። ለእያንዳንዱ ሴክሽን ስንት ከ30 ደቂቃ ስጠውማ አምስቱን በ30 ደቂቃ ላድርገው ብትል ከዛ በላይ ያስኬዳል። ግን እነሱ በዛች ሰዓት ውስጥ መጨረሳቸው በ3 ሰዓት ውስጥ መጨረሳቸው እንዲያውም በጣም ምርጥ ነው ላለው ከነ ሙዚቃው። ለዛውም አንድ ሙዚቃ አይደለም። አንድ ፊልም ላይ በነገራችን ላይ በጣም ብዙ ሙዚቃ ያለበት ፊልሞች አሉ። እስከ 15 ሙዚቃ ያለበት ፊልም አለ። 15 16 ሙዚቃ ሪከርድ የያዙ አሉና በጣም ሙዚቃው ብቻ ራሱ ለብቻ አውጥተህ እንትን ስትለው ማለት ነው 45 ደቂቃ አካባቢ ነው ሙዚቃው ብቻ ማለት ነው። ለብቻው የአንድ ፊልም ሙዚቃ ነው ኦርደር አድርገህ ለብቻው ብደረድረው 40 እና 45 ደቂቃ ይመጣል ማለት ሁሉም ማለት አይደለም። 2 ሙዚቃ ያለበት 3 ሙዚቃ ያለበትም ፊልም አለ። ግን በጣም ትልቅ የሚባለው 15 እና 18 ሙዚቃ ያለበት ፊልም አለ። 11 ምናምን ኖርማል ነበር በዘጠናዎቹ። ግን አሁን እንዳልከው ጊዜ እንትን እያለ ሲመጣ ፊልሞቹም እያጠሩ መጡ። በ2 ሰዓት ማለቅ ጀመረ። ኢቨን 1 ሰዓት ተኩልም ያለቁ ፊልሞች አሉ ያለ ሙዚቃ። ግን እነዛ ይከስራሉ፣ አያተርፉም። ስለዚህ ከበፊት የመጣ የነሱ ልምድ ነው ማለት ነው። ትክክል፣ በትክክል በጣም የሚገርም ነው። ትልቁ ረጅም ሰዓት ወሰደ የሚባለው ህንድ ፊልም ታስታውሰዋለህ? ረጅም ሰዓት ኤልኦሲ ካርግል ነው 4 ሰዓት ነው። 4 ሰዓት ከነ ሙዚቃው ነው ከነ ሙዚቃው ከነ ምናምን ነው። በነገራችን ላይ የጦርነት ፊልም ነው። ከሱ በላይ የሆነ ፊልም አለ? ከሱ በላይ እስካሁን ድረስ አላጋጠመኝ። ከዛ በታች ግን ያው 345 ምናምን ነገር አሉ። ሀማብ ኬሄኮን ማለት ነው በጣም ስኬታማ ፊልም ነበር። ሙዚቃዎቹ አንድ በአንድ በጣም ይወደዳሉ። ኢቨን 1994 በፈረንጆቹ ለእይታ የበቃ ፊልም ነው እና የቤተሰብ ታሪክ ያለበት ነው። በሰርግ ዙሪያ ላይ የሰርግ ሴሪሞኒ ተከብረው ወይም ደግሞ ህንድ ውስጥ አንድ የሰርግ ፕሮግራም ኖሮ የዚህ ፊልም ሙዚቃ የማይጫወትበት የለም። በአጠቃላይ እያንዳንዱ ሙዚቃዎቹ ራሱ ማለት ነው በተለያየ ቨርዥን ይቀርባል። ሳድ ቨርዥን እና ሆት ቨርዥን ተደርጎ ማለት ነው ሞቅ ብሎና ለስለስ ብሎ ማለት ነው። ከነሱ በአጠቃላይ በድምር 18 ሙዚቃ አለው እና በጣም ተወዳጅ ነበረ። ሙዚቃዎቹም ስኬታማ ነበሩ። ከቪኤችኤስ ጀምሮ ነበር ካንተ ትርጉሙ ላይ ነው ወይስ ሲዲ ከመጣ ጀምሮ ነው ትርጉሙ ውስጥ የገባኸው? ከዚህ ጋር ተያይዞ ደግሞ እነ ሮሃማ ቃል፣ እነ ዲቦራ ሪከርድስ፣ እነ ዳስ ሌላሞቹ
በጣም ብዙ ነበረ። እንዴት ነበረ የነበራችሁ ቆይታና ከቪኤችኤሱ ነበር ከሱ ሲንጀምር እስኪ? አዎ ማለት ቪኤችኤስ ላይ ብዙም ባይሰራበትም ቪኤችኤስ ላይ ኢቭን ለሳምፕል የምንሰራው በቪኤችኤስ ነበረ እና ከቪዲዮ ቤት ተርጓሚነት ወደ ሲዲ ተርጓሚነት አንድ ስቴፕ ራስን ከፍ ለማድረግ ሳምፕል ሰርታ አምጣ ትባላለህ እና ያለህ ደግሞ በሰዓቱ ቪኤችኤስ ነው ቪዲዮ ቤት ስንሰራ እና ሳምፕላችንን ሰርተን ይዘን የምንሄደው ማለት እኔ የራሴን የቄራ ልጅ ስለሆንኩኝ መርካቶ አካባቢ ያሉት ሳምፕል የሚያሰሯቸው ራሳቸው ጠርተዋቸው ነው። እኔ ግን ከቄራ ተነስቼ እንደዚህ አሰሩኝ ብዬ ስመጣ ትንሽ ከበድ ይል ነበርና ሳምፕል ይዘና ትባላለህ እና በቃ ልክ እንደ ማመልከቻ ነው እና ሳምፕሌን ሰርቼ ይዤ ሲሄድ በቪኤችኤስ ቀጥታ ወደ ሲዲ ነው ኮንቨርት የሚያደርጉት። እኔ ወደ ትርጉሙ ከመውጣቴ በፊት ኦልሬዲ እኔ ቪዲዮ ቤት የራሴ ቪዲዮ ነበር። እሱ ላይም እኔም ተመልክቻለሁ። ብዙ የህንድ ፊልሞች ላይ በሲዲ የወጡት ላይ ትርጉሞቹ እስከ ቅርብ ጊዜ ድረስ ከቪኤችኤስ ላይ ተተርጉመው ከዛ መልሶ ወደ ሲዲ ይደረጋሉና በጣም አሪፍ እንደውም ከላይ ይታያል የቪኤችኤሱ የሆነ ትራክስ ብለዋል። በእናትህ ምን መሰለ በዛ ሰዓት ላይ ኮምፒውተር ብርቅ ነገር ነበረ እና ቀጥታ ኮምፒውተር ላይ የሚያስቀምጥህም የለም። እንደገና የእነሱ የአሰራር ሲስተማቸውም ከኮምፒውተር ጋር የተያዘ አይደለም። ከኮምፒውተር ጋር የተያዘው ምንድን ነው? ቪኤችኤሱን ወደ ሲዲ ለማድረግ ቪኤችኤሱን እንደው ያው ጊዜ ነውና ምንም ማድረግ አንችልም እንጂ በደንብ ስለዚህ ማይወራበት እኮ አይ ጊዜ ነውና ምንም ማድረግ አንችልም እንጂ ያው የድሮ ጊዜ ያለ አይደለ ምንም አታረገም እንጂ የ3 ሰዓት ፊልምን ወደ ሲዲ ለመገልበጥ 3 ሰዓት ነው ፕሌይ የሚያደርጉት። አንተ በቀን ምን ያህል ፊልም ትተረጉም ነበር? እኔ እንደማስታውሰው አንተም ታረመኛለህ። ቅዳሜና እሁድ ከሆነ ወይ እሁድ ላይ ይመስለኛል የ4 ሰዓት አለ፣ የ6 ሰዓት አለ፣ ከዛ የ8 ሰዓት አለ፣ ከዛ የ10 ሰዓት አለ፣ ማታ ደግሞ የ12 ሰዓት አለ። በፊት በየሰፈሩ የነበሩ ፊልም ቤቶች ላይ ፊልም ይደገማል። ተመልካቹ ራሱ ድገሙልን ብሎ ቀን ተይዞለት ፊልም ይደገማልና ስለሱ ነገር እስኪ በደንብ አጫውተኝ። ፊልም አይደለም ፊልም መደገም አይደለም የሆነ ፊልም እየታየ ያለ የሚገርም ካራቴ ሲማታ ይታያል አይደለ? በኃይለኛው ይጨበጨባል ማለት ነው። እና ምንድነው ስትል መልሳት ያሁኗን ምትድገማት ወደኋላ አድርገህ ትመልሳትና ማለት ነው። ከዛ ጧ አድርጎ ሲማታ ይጨበጨባል። ቃሲም አንዴ ምናምን ሲለው እሺ ብለህ እንደገና አንድ 3-4 ጊዜ አስደሙ አንድ ምትን ማለት ነው። ያ እንዳለ ሆኖ ከዛ ሌላ ግን ማለት ነው ፊልም የመድገሙ ነገር ኖርማል ነው። እንትንን አምጡልን ኩችኩችታይን ማየት እንፈልጋለን በቀጣይ ሳምንት አምጡልን ምናምን ነገር ኖርማል ነው። ይሄ ተመልካች ይጠይቃል። በብዙ ተመልካች ጥያቄ የቀረበ አስደናቂውና ተወዳጁ ኩችኩችታይ የተሰኘው ሻሩክና ካጅል የሚሰሩበት ምርጥ ፊልም ነገ ይቀርብላችኋል ብለህ እንደ ዛሬ ትለጥፋለህ። ሰው ግር ብሎ ነው የሚመጣውና ሌላ ግን በጣም ማረሰው ነገር ሪቲክ ሮሽን ወደ ፊልሙ ዓለም አንድ ብሎ ከሆነ ፒያሬ በተሰኘ ፊልም የመጣ ሰዓት እኔ ቪዲዮ ቤት ሲታይ ማለት ነው ጭራሽ አልተጠበቀም ነበርና እንደዚህ ይሆናል ተብሎ አልተጠበቀም። ለምን አንደኛ አዲስ አክተር ነው፣ ስሙ አይታወቅም ምናምን በስም አልተለጠፈም። ግን ፖስተሩ በጣም ያምር ነበረ። በዛ የተነሳ የተወሰነ ሰው ገብቷል እና እያለ ማለት ነው እሁድ ስለነበረ መሄጃ ስለሌለው እያለ ብቻ ቪዲዮ ቤቱ ዘጭ አለ ማለት ነው። ፊልሙ ሲታይ ያበደ ሆነ፣ ምርጥ ፊልም ሆነ። በዛ ላይ ያው የኛም ትርጉም እሳት ነውና እንደዚህ አይነት ፊልም ላይ በጣም በነገራችን ላይ የፊልሙ አይነት ተርጓሚን ይቀይራል፣ ያተረጓጎም ስልትን ይቀይራል። በጣም ሲመስጥህ ራሱ ማን አይደል ልክ እንደ እንትን ነው ርቦህ የምትበላውና ጠግበህ የምትበላው ምግብ እንደማለት ነውና ፊልሙ ልክ ሲመስጥህ ትርጉምህ ራሱ ይቀየራል። ቃላቶች ራሱ እየተለወጡ ይሄዳሉ። ይሄ እንትኑ ነው በቃ ኔቸር ነው፣ ያስገድድሃል። ለምን አንተም ራሱ እዛው በጥልቀት ትገባለህ ኢሞሽኑ ላይና በጣም ሰው ወደደው። በጣም ብዙ ሰው ተደነቀ። ብታምንም ባታምንም ከዛ በኋላ ማለት ነው 5 ሳምንት አካባቢ ማለት ነው ዘወትር እሁድ በቃሲም ቪዲዮ ከሆነ ፒያሬ ነበር። ደግሞ እንደዚህ ተፈጥሮ ሆኖ የሰው ልጅ ያሳለፈው ነገር በጣም ይናፍቀዋል ወደ ኋላ ስታየው ማለት ነው። ለምን ዛሬ ላይ በተለያየ ሩጫ ራስህ ቢዚ ስለሆንክ ያ ፍሪ የነበርክበት ጊዜ ነው የሚናፍቅ። በጣም ነፃ ሆንና ነበር ቪዲዮ ቤት እና የነበረው የተለያየ ስራ እንሰራ የነበረው እና የልጅነት ጊዜው መቼስ ማይናፍቅ የለም። ፊልሞችን ትርጉም ፊልሞችን በስልካቸው ማየት የሚችሉበት ቀላል መንገድ ፈጥረናል። አሁን ላይ በምን አይነት መልኩ? አዲስ ቲቪ የሚል ጉግል ፕሌይ ስቶር ላይ የሚገኝ አፕሊኬሽን አለን። አዲስ አፕሊኬሽን ነው? እናንተ ናችሁ የዘረጋችሁት? አዎ 8 ወር ነው፣ ኢቭን አመት ሊሆነው ነው እንዲያውም። እሺ እንዴት ነው አጠቃቀሙ?
አዲስ ቲቪ ኖርማል አፕሊኬሽን ነው። ልክ አንተ ቲክቶክ አፕሊኬሽኑን አውርደህ ሎጊን አድርገህ ገብተህ እንደምታየው ይሄም ሎጊን አድርገህ ትገባለህ። ቃሲም መካ የሚል ታገኛለህ። ቃሲም መካ ህንድ ፊልም የምትወድ ከሆነ ቃሲም መካ ላይ በቴሌብር 75 ብር ትከፍልና ሰብስክራይብ አድርገህ የሚጫኑትን ፊልሞች መኮምኮም ነው። 75 ብር ብቻ? አዎ በወር ነው 75 ብር ከፍለህ ለአንድ ፊልም 75 ብር በጣም ብዙ ነው። በወር 75 ብር ከፍለህ የምትፈልገውን ፊልም ታያለህ። ከዛ ደግሞ አንተ ወደ የቱርክ ፊልም የምትፈልግ ከሆነ፣ አሜሪካ ፊልም የምትፈልግ ከሆነ፣ ኮሪያ ፊልም የምትፈልግ ከሆነ ሌሎች ደግሞ ልጆች አሉ። ስለዚህ ቃሲም በብቸኝነት አሁን ላይ የሚገኘው በዘመን አፈራሹ አዲስ ቲቪ የተባለ አፕሊኬሽን ላይ ጉግል ስቶር ላይ አዲስ ቲቪ የሚል አፕሊኬሽን አውርደው ማየት ይችላሉ። ስልካቸው አንድሮይድ ከሆነ ማለት ነው። ስልካቸው አይፎን ከሆነ ወይም ደግሞ ፒሲ ላይ ደግሞ addisstream.com ብለው በመግባት ዌብሳይቱን ያገኙታል። ከዛ ሎጊን አድርገው የሚፈልጉትን መኮምኮም ነው። መልካም ቃሲምዬ፣ ጥሩ እየተጨዋወትን ያለ ነው። እንግዲህ ቅድምም ስለ ኮና ፒያሬ ፊልም አንስተናል። ከኮና ፒያሬ ፊልም ላይ የትኛውን ሙዚቃ ለአድማጮችን ጋብዝ ባንተ ምርጫ? ከሆና ፒያሬ ላይ በጣም ብዙ ተመልካች የሚወደው ከሆና ፒያሬ የሚለውን ሙዚቃ ነው። የፊልሙ ታይትል ያለበትን አንድ አፍታ ተገባብዘን እንመለሳለን። መልካም፣ እሱን ተገባብዘን እንመጣለን። በድጋሚ አብራችሁን ቆዩ። ተመልሰን መተናል። እዚያ አጠገባችን ተርጓሚ ቃሲም መካ አብሮኛለ። ቆንጆ ቆይታ እያሳለፍን ያለ ነው። ትርጉም ስትተረጉም ያላወካቸው ቃላቶች የነበሩበት ጊዜ የለም ነበረ? ወይም ትርጉም እየተረጎምክ የሆነ ነገር ብለህ ከስክሪኑ ጋር የማይጣጣም ትርጉም ተርጉመህ እንደው ተመልካቾች የሰጡ ምላሽ አልነበረ? አረ በጣም ብዙ ጊዜ አለ እንጂ ያጋጥማል። እና ምን ይላል መሰል ለራስ ይታወቃል መጀመሪያ ላይ እና አንዳንድ ጊዜ እንዳልኩ ነው። የሆነ አገር ላይ ይሄዱና አፍጋኒስታን ውስጥ ይገቡና አፍጋኒስታንኛ መሀል ላይ ይገባባል። ወይም ደግሞ የሆነ አገር ሄደው የዛ አገር ቋንቋ መሀል ላይ ይገባባል እና ይሄ እንትንኛ ነው ብለህ ስትል ማለት ነው የምን አገር ቋንቋ እንደሆነ ልትነግራቸው አይደለም ቁጭ ያልከው፣ ተርጓሚ ነህና በቦሌም ማምጣት አለብህ። እና ይሄንን ነገር ብዙ ጊዜ ሰው ሲወቅስ ስለምሰማ ኮመን ሴንስ ተጠቀም የምትል ነገር አለች። ብዙ ጊዜ አብሮ ቦታው ላይ የሚሄድ ነገር ማለት ነው። እና አንስተህ አምጥተህ ትጠቀማለህ ወይም ተሟሙተህ ሰብታይትል መፈለግ አለብህ። እና ያላየው ፊልም ሲሆን በተለይ የመጀመሪያ በነገራችን ላይ ፊልም አይቶ መተርጎም ያስጠላል። አዎ እውነት ነው። እዛው ስሜቱን አብረ ቀጥታ እየተላበሰ ሸንኮራ እንደማኘክ ነውና ይሄንን ኖርማሊ ግን ቀጥታ ስትሰራ ሁለት ፊሊንግ አለው። ብዙ ጊዜ የምናገረው ነገር አለና እሱ ምንድነው? አንደኛው አንተ የፊልሙን ስሜት እየደረሰ ነው ያለው። ሁለተኛው ደግሞ በምታወጣው ቃላትና በትርጉምህ ኦዲየንሱ ምን ፊል ያደርጋል የሚለው ውስጥ ሌላ ስሜት ያጨራል። ያ ሁለቱ ሲገናኙ ትርጉምህን ያማረ ያደርገዋል። ከህንድ ፊልሞች በዘለለ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ታሪኮችን ባጭሩ አድርገህ ፊልምም ሊሆን ይችላል ወይም ከዚህ በፊት የነበሩ እውነታዎችንም ሊሆኑ ይችላሉ ባጭሩ አድርገህ ታስቀምጣቸዋለህ እና ብዙ ሰዎች ስለዛ ታሪክ እንዲሳቡ ፊልምም ከሆነ ደግሞ ሙሉ ፊልሙን እንዲያዩ ታደርጋለህ እና እሱ ነገር ከየት የመጣ ነው? ከህንድ ፊልም በዘለለ በገጠመኝ እንግዲህ ያው እንደዚህ ታሪክ ብዙ ጊዜ የማያቸውን ቪዲዮዎች ልሞክር ብዬ ትንሽ ሰርቼ በማሳይ ሰዓት ላይ በጣም ብዙ ተመልካች ወደደውና በአንድ ጊዜ ከተርጓሚ ወደ ተራኪ እንድገባ አስገደደኝ። ማለት በጣም አፕሪሼት ሲያደርጉ በጣም ቆንጆ ነው በርታ ምናምን ብሎ ሲያበረታቱኝ ያቺን ቪዲዮ ይዤ እኔ በቃ በዩቱብ ራሱን ችሎ እንዲሄድና በጣም ድንቃ ድንቅ ነገሮችን ለማቅረብ ለየት ያለ ኮንቴንት ልፍጠር ብዬ ዩኒክ ነገር ስለሆነ ደስ አለኝ። ህንዱም መሰላቸቱም እንዳይመጣ ህንድ ላይም ብቻም ከሚሆን ከዚህም ከዛም ሁለገብ ለማድረግ ራሴን ሁለገብ ለማድረግ የህንዱንም ይዩ ይህንም ታሪክም ይወቁ በዓለም አቀፍ ደረጃ ያለ የተለያዩ መረጃዎችን እያመጣው ለህዝቤ ባቀርብ ቢማሩበት ቢያውቁበት። በነገራችን ላይ በጣም አስተማሪ ነው። እኔም ብዙ ነገር ተምሬበታለሁ፣ ብዙ ነገር አውቄበታለሁ። ወደድኳቸው መሀል ስለ ዲቢ ኩፐር የነበረው ታሪክ በጣም አሪፍ፣ በጣም ደስ የሚል እንደገና እስር ቤት ውስጥ ስለነበረው ያመለጡት ብዙ በጣም አሪፍ፣ አይሰለችም። በትንሽ ደቂቃ ብዙ ነገሮችን ትሰማለህ። ፕሬዘንቴሽን እኔ እንጃ የተለየ ነገር ይኑሮ አይኑሮ ባላቅም በጣም ብዙ ሰው አየልኝ፣ በጣም ብዙ ሰው ወደደው። ከ230 ሺህ ምናምን ሰው በላይ አይቶታልና ይሄ በጣም ያለው ኮሜንት ብዛት ራሱ በጣም ማበረታቸው በጣም ብዙ ነው። ብቻ ልብ ያሞቃል።
በዚህ ስራ ላይ ልቀጥል ልበርታ የምትለዋን ትርጉሙ ላይ ልክ መጀመሪያ በጭብጨባ እንደ ልቤ እንደሞቀውና እንደቀጠልኩት አሁን በትረካው ያው ሰው ያነሳሃል ሰው ይጥልሃል ይባላል አይደለ? ለየት ያለ ግን ጥቅም አለ እዚህ ላይ ነው ወይስ እንደው ያንተን ወዳጆች ለማስደሰት ብቻ የምታደርገው ነገር ነው ወይስ እንደው ከገቢም አንጻር ገቢ ታገኝበታለህ እነዚህን ዶክመንተሪዎች በማቅረብ? በመጀመሪያ ደረጃ እውቀትን ማካፈል ነው ፍላጎቴ። ዋናው ሐሳብ እሱ። እኔ ያወቅኩትን ለሰው ላሳውቅ የምትል ነበረች። ከዛ በኋላ ግን በጣም ብዙ ሰው ለምን ዩቲዩብ አትጀምርም ዩቲዩብ ላይ ለምን አትጭነውም ሲሉኝ ዩቲዩብ ራሱን ችሎ ዓለም ድንቅ ናት በሚል መቅረብ እንዲችል ቅርጽ አስያዝኩትኝ። ዩቲዩብ ላይ ደግሞ እንደምታውቀው ነው ከገባ ከተወደደ ተከታይ ካለ ይከፈላል። ስለዚህ ከኢንተረስት ባለፈ እዛ ላይም ተጠቀም ብሎ አንዳንድ ሰዎች ሰጀስት አደረጉኝ። በጣም ብዙዎቹ በነገራችን ላይ የተለያየ ሀሳብ ይሰጡኛል። የሰው ሀሳብ ደግሞ አልልቅም እና ወዲያው ተግባር ላይ ማዋል እወዳለሁ። መልካም። አንዱን ዶክመንተሪ ወይም አንዱን የፊልም ታሪክ ሊሆን ይችላል ስታቀርብ ምን ያህል ጊዜ ይወስድብሃል? የቪዲዮውን ሰብታይትሉን ወስደውና በኤአይ አሬንጅ አድርጎ ስክሪፕቱን ያቀርብልኛል። መጀመሪያ ሰብታይትሉን ትወስደዋለህ። ከዛ በኋላ ይሄንን ወደ ዩቲዩብ ቪዲዮ ስክሪፕት ቀይርልኝ ብለህ ለኤአይ ስትሰጠው ቻት ጂፒቲም ሆነ ዲፕሲክ ላይ ስታስገባው በአማርኛ ተርጉሞ ቅልብጭ አድርጎ ያቀርብልሃል ማለት ነው። ከዛ በኋላ እሷ ምርጥ አድርገህ ቪዲዮ ላይ ስትከሽናት ቆንጆና ትወጣለች። ስለዚህ ከዚህም በኋላ አድማጮች የቃሲምን ስራ ሊወስዱ ነው ማለት ነው። ሚስጥር አወጣጣው ችግር የለውም። ብዙዎቻችን ብንጠቀምበት ይህን ነገር መንገድ እንዲያው ከመጀመሪያውም ጀምሮ በአንተም በኩልም ያለው እውቀት ለማካፈል መጀመሪያም ህንድ ፊልምም ስታይ ጀምሮ የነበረው እኔ ያወቅኩትን ሌሎቹ ይወቁ በማለት እንጂ የተለየ ጥቅም አግኝተህበት እንዳልሆነ ስለሚታወቅ መልካምነትህ ነው። ከመተርጎምም አልፎ እኔ ያወቅኩትን እውቀት ሌላም ሰው ቢያቀው እኔ ያየሁትን ፊልም ሌላ ሰው ቢያየው ቢረዳው ማለት በጣም ትልቅ ቅንነት ነው። አንተ እንደዛ የተመሰጥ ከሆነ ያህል ሰው ቢመሰጥ አሁን በጣም በቃ ስተረጉመም እንደዚህ ያንቀጠቀጠኛል እኮ አንዳንድ ጊዜ የምሬንም ብለህ የፍቅር ለምን እኛ አንተ ሰዎች ነና ፍቅር ያስደስተናል እና የሆነ የፍቅር ፊልም ስትሰራ በቃ እንትን ይልሃል ስሜታ ያደርጋል። እንደገና ቃል አጣጣልህ አማርኛው ገና ስታስበው ልታወጣው ስትል ስሜታ ያደርጋልና ኢቭን አሁን ራሱ ስሜታ ሆንኩብ መሰለኝ። እንግዲህ ቃሲም በጣም ብዙ ነገሮችን ነካክተናል። እንደው ከየት ጀምረን የቱ ጋር መጨረስም እንዳለብን እኔም አላወቅኩም። ምክንያቱም በጣም ብዙ ጨዋታዎች ናቸው። ቃሲምን እኮ ጠይቀው አይባልም እኮ እንዲያወራ ፍቃድለት ብቻ ነው እንጂ ተጀምሮ እስከሚያልቅ አፍን በቃ አስከፍቶ አያዘጋም ይባላል። በቃ ሰፍ ብለን የምትመለከተውና የምታቀርባቸው ዶክሜንተሪዎች የተለያዩ ድንቃድንቆች በጣም ደስ ይላሉ። እንግዲህ የነበረን ቆይታ በትንሹም ቢሆን ይህንን ይመስል ነበረ። ከፕሮግራማችንን ከመዝጋታችን በፊት ግን ያንተ ወዳጆች ያንተ አክባሪዎች በምን ሊያገኙ ይችላሉ? ዩቲዩብ ላይ ምንድን ነው የሚለው የዩቲዩብ ቻናል? የኔ ዩቲዩብ ቻናል በቃ ቃሲም መካ በአማርኛ ሰርች ታረጉ ይሄኛው የህንዱን ወይም በህንድ ዙሪያ ላይ የተለያዩ መረጃዎችን የአክተሮችን ባዮግራፊ እንዲሁም አሁን ላይ ያሉ አፕዴቶችን የማቀርብበት ራሱን የቻለ አንድ ዩቲዩብ ቻናል አለኝ። ከስንት ሺህ በላይ ተከታዮች አሉት? እሱ አሁን 12,000 ደርሷል። መልካም። ከዛስ ውጪ ሌላ ቻናል አለ? ዓለም ድንቅ ናት የሚል ደግሞ አለ። እሱም በአማርኛ ነው። ስለዚህ 2 ቻናል ነው ያለ ማለት ነው። ተርጓሚ ቃሲም መካ የሚልና ዓለም ድንቅ ናት የሚለው ድንቃ ድንቆችን የምታቀርብበት ዶክመንተሪና በቃ የህንድ ማለት ነው። መልካም። እንግዲህ እዛ ውስጥ እየገባችሁ ሰብስክራይብ እያረጋችሁ ቃሲምን እያበረታታችሁት ለእናንተ ማካፈሉን አሁንም ቢሆን ይቀጥላል ማለት ነው። ከዛ በተረፈ ቲክቶክ፣ ፌስቡክ አለ አይደለ? በደንብ ምንድነው የሚለው ስሙ? ቃሲም መካ ተርጓሚ ቃሲም መካ ተርጓሚ ቃሲም መካ። በዛ ገብተው ሊያገኙ ሀሳብ አስተያየታቸውን ሊሰጡ ይችላሉ። በደንብ እቀበላለሁ። ማንኛውም አስተያየት የሚሰጠኝን አስተያየት በፍጥነት በመመለስና እንደዚህ አድርግ ስባል ደግሞ ወደ ተግባር በመቀየር አንደኛ ነኝ፣ የሚያክለኝ የለም። ቀረ የምትላቸው ሀሳቦች ካሉ እነሱን አነሳሳና ፕሮግራማችንን እንዘጋለን። ቃሲም ቀረ የሚባለው እንግዲህ መመሰጋገን ነው ማለት ሁላችንም በመጀመሪያ ደረጃ
ፈጣሪያችንን አላህ እንግዲህ ሁሉ ጊዜ አመሰግናለሁኝ ማለት እዚህ ደረጃ ድረስ እድሜና ጤና ሰጥቶን እዚህ ስላደረሰን በመጀመሪያ ደረጃ ምስጋና ይገባው ለአላህ ለዓለማት ጌታ። በመቀጠል ቤተሰቦች ሁሉ ጊዜ ስራ ላይ በጣም ሰፖርት ስለሚያደርጉኝ ስለሚደግፉኝ ማመስገን እወዳለሁኝ። በመቀጠል ባለቤቴም ብትሆን እያንዳንዱ ስራዬ ላይ ከጀርባ ሆና በርታ አይዞ ወደፊት ያለች ታግዘኛለች። እሷንም በጣም ማመስገን እወዳለሁኝ። ሀኒ በጣም ወድሻለሁኝ። ከዛ በተጨማሪ እንዳለ የህንድ ፊልም ወዳጆች ቤተሰቦች በሁሉም ሶሻል ሚዲያ ማለት ይቻላል በርታ አይዞ ከጎንህ ነን ወደፊት ቀጥል በርታ እያሉ የሚያበረታቱኝ የሚሰጡኝ ድጋፍ ፍቅር ሁሉ ጊዜ ያው ቅድም እንዳልኩት ነው ከተርጓሚ ወደ ተራኪ ከመንደር አንስተንስቺ ያው ተርጓሚ ሆኛለሁኝ አሁን ደግሞ ተራኪ ሆኛለሁኝ ወደፊትም እንደዚህ ይቀጥላል። በእናንተ ፍቅር ሁሉም ነገር ይቻላል። በጣም አመሰግናለሁኝ። እወዳችኋለሁ። መልካም ቃሲም ስለነበረን ቆይታ ከልብ የማመሰግነው። ስትከታተሉ የነበረው ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ ነበረ። የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን።